Alright ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ ተመልካቾቻችን እንዴት ናችሁልኝ ሁላችሁም በያላችሁበት ሰላም ጤና እንድትሆኑ ልባዊ ምኞቴ ነው አፍሪካኛ ጀምሯል አዘጋጅቼ ማቀርብላችሁ ሚሪያም ኪንዳውስ ነኝ የተለያዩ ምርጥ ሙዚቃዎችን እንዲሁም ከእንግዳ ጋር ቆይታ ያደረግን ሙዚቃ የተገባበዝን አብረን እንቆያለን የዛሬ አፍሪካኛ ሾው እንግዳችን አድርጌ ማቀርብላችሁ አንጋፋ አርቲስት ዘለቀ ገሰሰን ነው ዘለቀ ገሰሰ እንግዲህ እንደሚታወቀው በበርካታ የሀገራዊ ጉዳዮች ላይ የሚሳተፍ የኢትዮጵያ ውድ ልጇ ነው በሙዚቃ ብቻ ሳይሆን በተለያዩ ነገር እየገባ ስለ ሀገሩ የሚያወሳ የሀገሩ ጉዳይ ይመለከተኛል ብሎ የሚኖር ውድ የሆነ የጥበብ ሰው ነው ከሱ ጋር ቆይታ ያደረግን ሙዚቃ እየተገባበዝን አብረን እንቆያለን እናንተም አብራችሁን ቆዩ Right, እሺ ተመልካቾቻችን ቅድም እንግዲህ እንዳልኳችሁ ወደ እንግዳችን ቤት እየሄድን ነበር እዛ ደርሰናል እንግዳችንን ለማስተዋወቅ ይከብደኛል ምክንያቱም አብዛኞቻችሁ ታውቁታላችሁ የኢትዮጵያ ወዳጅ አክባሪዋ ለህዝቦቹም ደግሞ ተቆርቋሪ እንዲሁም ደግሞ በተለያዩ ነገሮች ኦሬዲ የምናውቀው የጥበብ ሰው ነው አንጋፋ አርቲስት ዘለቀ ገሰሰ ዛሬ እንግዳችን ሆኖ ይቀርባል ከሱ ጋር ቆይታ እናደርጋለን ዘልዬ በጣም እናመሰግናለን እንግዳችን ሆነ ስለቀረብክ Thank you ስለመጣችሁ እኔም አመሰግናለሁ እድሉ ስለተሰጠኝ ደስ ብሎኛል የፕሮግራምሽ አድናቂ ነኝ ይመስገን እንዴ በጣም አመሰግናለሁ መጀመሪያ ምን ጋዜጠኛ ሆኜ ስጀምር ናሁ ቲቪ ላይ ነበርና የመጀመሪያ እንግዳ ሆነ የቦብ ማርሊ ስታቹ ጋር ነበር ኢንተርቪው ያደረኩና መቼ ማረሳው በጣም አመስገን ፈልጋለሁ ያ ጥሩ እየሄድሽ ነው አየሽ በጣም ጥሩ thank you Thank you ለኮንዶለንሱም በጣም እናመሰግናለን በእውነት የኢትዮጵያ ህዝብ ነው የገለጸልን ፍቅሩንና ድጋፉን በዚህ ጊዜ ከዓለም ዙሪያ ነው በእውነት በጣም እንትን ሰው ሁሉ ፍቅሩንና ድጋፉን የገለጸልን እናመሰግናለን ነፍስ ይማርልን ወንድማችን ብዙ ስራ ሰርቶ ሌጋሲውን ትቶ ነው የሄደው ለኛም ብዙ አሳይመንት ሰጥቶን ነው የሄደው የምንቀጥልበት ስራና አሁን ሴሌብሬት ያደረግነው ነው አሁን ልጆቹን ከትላንት ያሸኘውን እና ባለቤቷ አለች ቤተሰቦቹ እንዳሉ ነው እና ሴሌብሬት ያደረግነው ነው የሰራውን ስራ ለሀገር የሰራውን ለኢንዲቪጁዋል ለህብረተሰብ የሰራውን ሴሌብሬት ያደረግነው በቃ ነፍስ ይማር ብለን ጨርሰናል ትክክል እንደዛ ነው እሺ ዘልዬ እና ዘሊ በሬጌ ሙዚቃ እዚህ ሀገር እንግዲህ በበርካታ ነገር ትታወቃላችሁ አንተም አዲስም ስለዚህ እሱን እንግዲህ ብዙ ቃለ መጠይቆችንም ሰርተሃል አዎ በጣም ይታወቃል ነገር ግን የቦብ ማርሊ ስታቹንም እናንተ ነበራችሁ ያሳታችሁት አሁን ላይ ምን ደረሰ ማለት ፈልጌ ነበር እንደሚታወቀው ወደ ኦልሞስት 70 ገደማ ሐውልቶች ነው የተነሱት አዲስ አበባ ውስጥ በትራፊክ ፍሰት ምክንያትና ከዛም አንዱ ጣው የባብ ነበር ያው አሁን ኦቨርፓስ ሆኗል ኢምፔሪያል ጋር እና ሌላ የምናደርገውን ቦታ አስተዳደሩን የአዲስ አበባ አስተዳደር ለማነጋገር ፕላን አለን መጀመሪያ እስቲ ይለቅ ብለን ነው አሁን የኮሪደር ስራው ብዙ ነገር እየተቀያየረ አይደለ እና እሱ አንድ ደረጃ ሲደርስ የግድ ነው የባብ ስታቹ ወይ ፓርኩስ ቢሆን ነው እኛ የምንመርጠው ለምን ሰው ቀረብ ብሎ ፎቶ እየተነሳ እንዲያየው ነው የሚሰሩት ስካልፕቸሮች ሬዲ ናቸው አነጋግረናል ያኔም ኦልሞስት ሌላ ቦታ ተዘጋጅቶ አሁን ማውራቱ ዋጋ የለውም ልንል ስንል ፓርኩ ተቀየረ ወደ ሌላ ዩዜጅ እና ይሆናል ባብ እኮ የአፍሪካ ነው አዲስ አበባ ደግሞ የአፍሪካ ዋና ከተማ ነችና አፍሪካ ዩናይት ብሎ የዘፈነው እንጀግናማ ቦታ እንሰጣለን ኢትዮጵያም ሀገሩ ነች ቦብ በእውነቱ በቀደም ተናግሬያለሁ አንድ ሚዲያ ላይ የሚቀበርበትን ቦታ ሁሉ ሳርፍ እዚህ ነው የምቀበረው ብሎ ሻሸመኔ ታውቂዋለሽ አንቺም አንድ ዋርካ አለ ትልቅ ዛፍ እዛ ስር ብሎ ነው የሄደውና እንዲያውም የዛሬ ስንት አመት ልናመጣው ነበር በ97 አጽሙ መጥቶ እዚህ ሊቀበር ሲል የጃማይካ ፓርላማ በጣም ማስጠንቀቂያ ለሪታማል ሁሉ ተሰጣት ቤተሰቦችስ እንዴት ነው ያላቸው አመለካከት በዚህ ጉዳይ ይስማማሉ ያው የሱ ፍላጎት ስለነበረ ይስማማሉ ግን የጃማይካ መንግስት አይፈቅድም ትልቁ የቱሪስት ቅርስ ነው
የነሱም ትልቁ ጀግናቸው ነው እና እንዴት ከዚህ ይወጣል ብለው ይዘውታል። ግን በጊዜ የሚመጣ ይመስለኛል። አዎ ያንን ሀሳብ የሚደግፍ መንግስት ሲመረጥ ይመጣል። እዛ ደግሞ ያው ይቀያየራሉ። ጄኤልፒ ፒኤልፒ ታውቂዋለሽ ፓርቲዎቹ። አዎ እና አንዱ ፌቨራብል ሲመጣ ይመጣል ይመስለኛል። ዘሊ እንግዲህ ከማርሊ ቤተሰቦች ጋር ሌጀንደሪ ፋሚሊ ናቸው በሬጌ ሙዚቃ። እናንተ ደግሞ ፓዮኒርስ ናችሁ። የኢትዮጵያን ሬጌ ሙዚቃ ያነቃቃችሁ የጀመራችሁ ናችሁና እንዴት ነው በጀሜካ የነበረው ቆይታ ያለ ትዝታ ከማርሊ ልጆች ጋር? ወይ በጣም እውነት እኔ ኢትዮጵያዊነቴን እንግዲህ ወደ ምዕራብ ዓለም ገብተን አሜሪካ ነው መጀመሪያ የገባ ነው። በፈረንሳይ አድርገን ነው አሜሪካ የገባ ነው። ጀሜካ ስንገባ በእውነት በኢትዮጵያዊነቴ ለመጀመሪያ ጊዜ በጣም 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 እስከ ጣራ ድረስ የኮራሁበት ጊዜ ነው። ለምን ያላቸው ፍቅር ራስታዎቹ በተለይ የራስታው ኮሚኒቲ ያላቸው ፍቅር ኢትዮጵያን የሚያዩት ከአገር በላይ ነው። እንደ አገርነት ሳይሆን ከመንፈሳዊ ሀገራቸው ነች እና በእውነት ታሪካችንን ያኔ ከሄድነው በወጣት ዘመናችን ከኛ በላይ ያውቁታል ብዙውን ታሪክ። ቁጭ ብለው ታላላቆቹ ራስታዎች የሚያስተምሩ እንደዚህ ስለ የኑሮ ዘይቤው ሲናገሩ ሲሰማ በእውነት እና ጀሜካ እኛ እንደ ንጉስ ነው የተቀበሉን እና ቴክ ኬር የሚያደርጉን በእውነት ወይዘሮ ሪታ ማርሌ አሁንም አመሰግናታለሁ። እህት፣ እናት፣ ማኔጀር ያልሆነችው የለም ለኛ በደንብ አድርገው ነው የተንከባከቡን። ውጤቱም አሳየ ነው። ልጆቹ አሁን ያሉበትን ታውቂያለሽ፣ ጥሩ ደረጃ ላይ ነው ያሉት። ሁሉም አግብተው ወልደዋል። ስራቸውም ጥሩ ግራሚ ሁሉም አሸንፈዋል እና በጥሩ ደረጃ ነው ያሉት። ከኛ ጋር ማደጋቸው ነው እንደዛ አይነት በጣም የሪታም ፍላጎቷ ዳሎልን ወደ ከባንዱ ጋር ስታገናኝ በዛ ምክንያት ነው። በጣም ደስ ይላል። ከነዚህ ማርሊ ጋር የምታስታውሰው ነገር? ብዙ ነው። አዎ ክሮኮዳይል ፖንድ የሚባል ቦታ አለ ታውቂው ይሆናል። ሴንት ሜሪ መሰለኝ እና አዎ እነሱ ገና ወጣቶች ነበሩ። ዚጌ 17 16 ስቲቭ 13 እንደ በዛ ሌቭል 11 እንጂ እና ወጣቶች ሆነው ፒክኒክ እንሂድ በቃ አሁን ዓለምን ኮንከር ልናደርግ ስለሆነ መለማመድ አለብን ብለውን የ3 ሰዓት እግር መንገድ ጫካ ውስጥ እንዴ እኛ ከአፍሪካ ጃንግል በጣም ደስ የሚል ጃንግላው እና እዛ ሄደን በቃ ሜዳ ላይ ነው ያደርነው። ድንጋይ ተንተርሰን ዘፈኑ አለ የቦብ እንዲህ አይነት ነገሮችን የሚገልጽና እንደዛ አይነት አድርገን ጠዋት ተነስተን ብሬድ ፍሩት እንቁረጥ አሉኝ። ምን አልኩኝ ነው አላውቅም። ብሬድ ፍሩት እና ጫካ ውስጥ ሄደን አሁን ግን የቦብ ልጆችን ኤክስፔክት አታረጊም፣ ግን እኛ አፍሪካኖችን ሲያገኙ ናቹራል ሊቪንግ ብለው እንደዛ አይነት አድቬንቸር ነበረና ያን ቀን እንዲያውም አንድ አብሯቸው ያለው ሴኩሪቲ የመሳሪያ አጠቃቀም ምናምን ተሞክሩ ብሎን ኧረ በለዋልኛ ጭራሽ ተኩስ ምናምን ልንገባ ነው። አዎ እና በጣም አድቬንቸረስ ታይም ነበረን። 2-3 ቀን አጠፋን እዛ። ክሮኮዳይል ፖንድ ማለት አንዱ ወንዝ ሄዶ ከሀይቁ ጋር የሚገናኝበት ቦታ ነው። በጣም ሂፕኖቲክ ነው። ፏፏቴም አለው ከዛ በፊት እንደዛ አይነት ነገሮች። ኬን ሪቨር እንሄድ ነበር። አባታቸው እዛ ነበረ ሪላክስ የሚያደርገው በቡልቤ አድርጎ 9 ማይልስ የተወለደበት ዝቅ ብሎ ነው። እዛም ብዙ ጊዜ እንሄድ ነበረ። ጆግ እናደርጋለን ሀይቁ ላይ። እዛ ሄደን እንታጠባለን ፏፏቴ ውስጥ። እነዚህ ትዝ ይሉኛል። በጣም ከነሱ ጋር በጣም አንድ 10 ዓመት ነው አብረን የሰራ ነው። በእውነት ዓለምንም ነው ያየነው። የሙዚቃን ኃይሉን ነው የተማርነው፣ ፓወሩን። ዓለም ዙሪያ ስንዞር አማርኛ እንግሊዝኛ የማይናገሩ ህብረተሰብ ውስጥ ግጥሙን አንድ ባንድ ይዘፍኑታል፣ የባብንም የዝጊንም። እነ ቱሞሮ ፒፕል አሁን ዓለም ዙሪያ እኛ ነው የጻፍነው አብረነው እና ሲዘፈን ሰው የሚያሳየው ፍቅር ያው ሙዚቃ ድንበር የለውም የሚባል የለም። እሱን ነው ያስተማረን። በጣም ዩኒቨርሳል ነው። አዎ በጣም እንዴት ነው ሰርድ ጀነሬሽን ማርሊዎችስ ልጆቹ እየመጡ ነው?
በጣም የሚያኮራ አዎ አሁን ስኪፕ አለ ዮሐን አለ ሳሻ አለች የእንትና አለ የጄኮብ እሱ አለ እሱ እንኳን ብዙም አይዘፍንም ፊሎሶፊ ነው እሱ ደግሞ የህይወት ዘይቤን ይፈላሰፋል በጣም የሚገርም ነው በጣም አዎ እንትና አሉ አሁን የሎረን ልጆች ማን ነው አዎ የሚዘፍነው ልጅ እሱ አለ ሶስቱም የእሷና የሮሃን ልጆች ሙዚቃ ውስጥ ገብተዋልና ጥሩ ሶስተኛው ጄኔሬሽን እየተነሱ ነው ያሉት በጣም የሚያኮራ ነው በእውነቱ ዋናው ነገር የሬጌ ሙዚቃ መልእክቱ ነው እና ያንን ተቀባብለው ከነዚጊ ተቀበሉ አሁን ደግሞ ለነሱ ልጆች እየተቀበሉ ነው በአምባታ ማረም አለ የዚጊ ልጅ አሁን ሰሞኑን እያወጣ ነው አልበም የኔም ትንሹ ልጅ ወንዱ ልጅ ጓደኛ ነው ያ ሎስ አንጀለስ ናቸው yes እንዴት ነው ያንተ ልጅ ሙዚቃ ይሰራል ኖ ሪትም ይሰራል ውስጥ ምናምን ይላል ግን ጸሐፊ ነው ፊሎሶፊና ሊትሬቸር ያጠናው ኮሌጅ እና ትልልቅ ኩባንያዎች ውስጥ ኮመርሻል ይጽፋል ስራው እሱ ነው ግን ሙዚቃ ላይ አለ አሁን በአምባታ ጋራ ይሞካከራሉ አብረው ሆነው ድራም ፕሮግራም ያደርግለታል ምናምን አለ ሙዚቃ ውስጥ አለ ግን የኔ ልጅ ትልቁ ፊልም ሜከር ነው አክተር ኤቫን ገሰሰ አክተር ነው እንትን የሚባል ተከታታይ ፊልም ላይ ሁለተኛው አክተር ነበረ ስኖውፎል የታወቀ የጥቁሮች እንትን ነው አሁን ደግሞ ዘ ፒት የሚሉት የሆስፒታል ተከታታይ እሱ ላይ ገብቷል በጣም ይመስገን ጥሩ ቦታ ነው ያው 3 ልጆች ወልዶ አያት አድርጎኛል እሱ በጣም ጂፒ ይሉኛል ጂፒ ግራምፓ አዲሱን ሙዚቃ ሰምቻለሁ ስለ ምክክሩ አሁን ምክክሩ ተጀምሯል አይደል እና እንዴት ነው ያንተስ ሚና እሱ ላይ ምንድነው ተሳትፎክ ምንድነው ሙዚቃውስ እንዴት ተሰራ በጣም ጥሩ የዛሬ አመት ተኩል ነው 2 አመት ገደማ እኔ እንግዲህ በዚህ ጉዳይ ላይ ስሰራ 12 አመቴ ነው ለምን የኢትዮጵያ ችግር እንደው ምሁራን ማለት ይከብዳል በዘንድሮ አባባል ግን ይሄ ሁሉ የተማረ ሰው ያላት እቺ ሀገር ለምንድን ነው ተነጋግሮ በንግግር የማይፈታ ሁሌ ወደ ተኩስ ይሄዳል ተደጋገመ 60 አመት ሊሆነን ነው እንግዲህ በዚህ ሳይክል ውስጥ እየሄደና በዚህ ሐሳብ ላይ በ97 ምርጫ ጊዜ ሽማግሌዎቹ ጋር ሆኜ ለመደራደር ሞክሬያለሁ ተፎካካሪዎችና ያገዛዙን ፓርቲ እና በዛ ምክንያት ብዙዎቹን አቃቸዋለሁ ሚታርጊያቸዋለሁ ፖለቲካ ፕሌየሮቹን እና አሁን ይሄ ኮሚሽን ተቋቁሞ ሲሰራ ፕሮፌሰር መስፍን አርአያም እና አምባሳደር መሐመድ ዴሪንም አቃቸዋለሁ ከበፊት እና እነዚህ አዛውንት ኢትዮጵያውያን ተመርጠው እንደዚህ ነገር ሲደርሱ እኔስ ምን ላድርግ በሚል በራሴ ወጪ በራሴ ሐሳብ እንመካከር የሚል ሙዚቃ ሰርቼ አበርክቻለሁ ያኔ ስሰጣቸው ምን አሉኝ ፕሮፌሰር መስፍንም ዘልቄ የኢትዮጵያ ሕዝብ እኮ ብዙ የተለያየ ህብረተሰብ ስላለ በ9-8 ቋንቋ ብትሰሩልን ይሄን ነገር ለሁሉም ይደርሳል ብለውን ያን ሐሳብ ይዘን የዛሬ 8 ወር ገደማ የኪነ ጥበቡንና የሚዲያ ኮሚኒቲውን ሰብስበው አግዙን ህዝቡ ይሄ ነገር እንዲገባው ብዙ ነቃ ብሎ እንዲሳተፍ አግዙን ብለው ኮሚሽኑ ሰብስበውን ጠሩን እዛ ላይ እኔን ያው የአርቱን ሰብሳቢ ኮሚቴ አለቃ አድርገው ተመረጥኩኝ በዛ ምክንያት ተነጋግረን ከኪነ ጥበብ ህብረተሰቦች ውስጥ የተወሰኑት ጋር ተነጋግረን በ8 ቋንቋ እናዘጋጅ ብለን ጦርነት ይብቃ ይጥፋ ጥላቻ ምክክር ይሁን ብቸኛው መውጫ ሚል በዚህ እኔ በአማርኛ ዘፍናለሁ ሌሎቹ ልጆች ከተለያየ ህብረተሰብ ነው የተሰራው በጣም ደስ ይላል ለምን ህብረ ዝማሬ ነው የሁሉንም ህብረተሰብ ሐሳብ ይገልጻል በቋንቋው ለመጀመሪያ ጊዜ መሰለኝ እንደዚህ አንድ መዝሙር ወይም ዘፈን በተለያየ ቋንቋ the same meaning ኖሮት የተሰራው
በእውነት አሁን እንግዲህ ሊከፈት ነው በእንትኑም ጉባኤውም እዛ ላይም በተጽዕኖ ፈጣሪነት በዲያስፖራ ማህበራት መሪነቴም እንድሳተፍ ተመርጫለሁ። ባይ ዘ ዌይ የዛሬ 2 ዓመት ኢትዮጵያ ውስጥ ያሉትን የዲያስፖራ ማህበራት ሰብስበን እኔ አዲስ አበባ ቼርማን ነበርኩ ያኔ አዲስ አበባ ዲያስፖራ ማህበር ሰብስበናቸው ለምክክር ኮሚሽኑ እናግዝ ለምን መፍትሄ ሊመጣ የሚችለው ሁሉም ህብረተሰብ በዚህ ጉዳይ ሲሳተፍ ነው ኢንክሉዲንግ ውጭም ያሉት ኢትዮጵያውያን ወንድሞች እህቶቻችን ብለን በየክልሉ ነበሩ የኦሮሚያ የአማራ የትግራይ እና እነሱን ሰብስበን አንድ አድርገን አጀንዳ አስወጣን እና አንድ ነው ለምንድን ነው እንዲህ በተለያየ ትንንሽ ግሩፕ ምን ነው ሚል ከነሱ ከተለያየው ግሩፕ ሐሳብ መጣ በእውነት የዛሬ 8 ወር ነው እንደዚህ ኮንሰርቲየም ኦፍ ኢትዮጵያን ዳያስፖራ አሶሲዬሽን ሚል ትልቅ ግሩፕ ፈጠርን ትልቅ ማህበር አንድ የኢትዮጵያ የሆነና ይሄ ምክክር ኮሚሽን ራሱ ይሄን እንዲፈጠርም መሰረት ሆነን ኦሬዲ ገና ሳንን መካከር ዩኒቲ ፈጠረና አሁን በሱ ተፈጥሮ በቅርቡ ላውንች ዴት ይኖረናል ትልቅ አናውንስሜንት እናደርጋለን እና ለዚህም ረድቶን 10 ፖይንት ያለው አጀንዳ አስገብተናል በዚህ ጉዳይ ለውጥ ዛሬ ኢትዮጵያ ካለችበት የቆየ ችግሮች አሉ እየተንከባለሉ የመጡና እንዴት ነው እነሱ መፍታት የሚቻለው ሲባል በመነጋገር ምንም ሌላ ምርጫ የለም ሌላውንማ ሞክረናል ሁሉንም ሞክረናል ጦርነቱም መለያየቱም ስደቱም ሁሉ ነገርና እስቲ ለመጀመሪያ ጊዜ ይሄን ድል እንጠቀምበት የሚል ስለሆነ እዛም ውስጥ ይኸው አሁን በዚሁ ባመጣ ነው ረድፍ ተሳታፊ ሆኜ ጉባኤውም ላይ እግዚአብሔር ይመስገን ተሳታፊ ሆኛለሁ ይሄ የሚያሳየው በቃ ለህዝብ ራስን አንዳንዴ መስጠት ከሙዚቃ ማለት you can be selfish አንተም ውጭ ሀገር መኖር ትችል ነበር ብዙ ነገር ማድረግ ትችል ነበር እዚህ ተገኝተ ከህዝቡ ጋር ማድረግ ያለብህን በአቅምህ እየሞከርክ በጥበብ ደግሞ በቃ ሰው ልቦች ጋር እየደረስ ለማስታረቅ አንድ ለማድረግ የምትሄደው እርምጃ በጣም አፕሪሺየት የሚደረግ ነው ታንክ ዩ እንግዲህ ምን መሰለሽ አርቲስት ሲባል የህዝብ እኮ ነው ህዝቡ ነው ያንን እውቅናውን ሁሉ የሚሰጠን አይደል ምንድነው የምንሰጠው እኛስ ከዘፈኑ ሌላ መክፈል አለብን እኔ በውጭ ሀገርም ነው የተማርኩት አሜሪካ ሀገርም እያለሁ ለብዙ እንዲ ዓለም ላይ ላሉ ድርጅቶች ይሄ አሁን የደን ጥበቃ የአራዊት ጥበቃ የሃርት አሶሲዬሽን ካንሰር አሶሲዬሽን በክለቤ ረዳ ነበር እዛውኛ ለምን አርቲስት ነው እንግዲህ ከህዝብ ያገኘነውን ፍቅር ለህዝቡም በሌላ በጓድራጎት ስራ መስጠት አለብን እኔ በብዙ ተሳትፍ ያለው ለአገሬን ወዳለው ህዝቤን ወዳለው ባህላችን ዓለምን ዞር ያይቻለሁ እንደኛ ሀገር ባህል ያለው የለም በእውነት ባው የትም ዓለም ላይ የለምና ይሄንን ጠብቀን ማቆየት አለብን የሚለው እምነቴ ነው እና ይሄን ለመጠበቅ ደግሞ በኪነ ጥበብ በስነ ጥበብ ማበረታታት እና ሀገር ፍቅር ቲያትር የተፈጠሩት ከጣሊያን ጦርነት በኋላ ህዝቡን አንድ አድርገው በአርት ከፍ አድርጎ የኢትዮጵያዊነትን ለመያዝ ነው በዛን ጊዜ እንኳን የዛሬ 80 ዓመት ምናምንና አሁንም ቢሆን በዚሁ እንቀጥላለን ድጋፋችንን እና ዘሊ በሀገራዊ ጉዳዮች እንደምትሳተፍ ይታወቃል ለሀገር ፍቅር በሙዚቃ ብቻ ሳይሆን በመሳተፍም እንደሚገለጽ አሳይተናል ኢቭን እነ ቦብ ጊልዶፍ ያኔ በኢትዮጵያ በድርቅ ጊዜ ያወጡት ሙዚቃ ነበር ክሪስማስ ጊቪንግ ፎር ክሪስማስ እና ክሪስማስ እሱን ተቃውመህ ነበርና እስቲ እንዴት ነው በእውነቱ በዛን ጊዜ የዛሬ 40 ዓመት ነው 45 ዓመት ትልቁ ድርቅ በተፈጠረ ጊዜ ረድተዋል በዛን ጊዜ በነበረው ሁኔታ ብዙ ማዕቀብ ነበር ኢትዮጵያ ላይ በዚህ በፖለቲካው ምክንያት ማምና እነሱ ግን በሙዚቃ ብቻ በጣም ብዙ ሚሊዮን ገንዘብ አዋጣ ሰብስበው ልከዋል ወደዚህ ከዛም አልፎ እየተከተሉ አንዳንድ ነገሮች ላይ ኢንቨስትመንት ምናምን ለማድረግ ይሞክሩ ነበር ነገር ግን አሁን ባለፈው አመት ያደረጉት ትንሽ
የዛን ጊዜውን ፉቴጅ ፊልም ተጠቅመው አይ ቲንክ ትግራይ ውስጥ ነው ኮረም የሚባል ካምፕ ነበረ ትልቅ ካምፕ የተራቡ ሰዎች የሚቀመጡበት እና ያንን ፉቴጅ በአሁኑ ዘመን ተጠቅመው ማድረጋቸው በጣም ትክክል አይደለም ለምን በአሁኑ ጊዜ እንደዛ አይነት ችግር አለ ሁሌ ያለ ችግር ግን ኤቭሪዌር እና ግን ያን አይነት ችግር የለም አሁን ኢትዮጵያ ውስጥ እና ምን ሆነ ብራንድ ሆነ የነሱ ኩባንያ አሁን ወደ ቢዝነስ ገብተዋል አፍሪካ ውስጥ እየዞሩ ኢንቨስት ያደርጋሉ በጣም ወደ 400 ሚሊዮን ብር ካፒታል ያለው ኩባንያ ነው ያ ኩባንያ ባብ ጌልዶፍ አንድ ዘፋኝ ነበረ ጀስት ዘፋኝ ስልሽ ጥሩ ደረጃ ያለ ዘፋኝ ነው እንጂ እንዲህ መልታ ሚሊዮን ካምፓኒ ያለው አልነበረም እና በዚህ ነገር ተጠቅመው ሲሉ እኛ በቦብ ማርሌ ፕሮዲዩሰር ክሪስ ብላክዌል ያውቃቸዋል እነ ባብ ጌልዶፍ እና በሱ በኩል ሁሉ ደብዳቤ ጽፈን እና አዲስ ወንድሜ አዲስ ነፍሱን ይማረው ልከናል ይሄን ነገር አስቀይሯቸው ባይሆን ያቺ መግቢያዋን ክሊፕ ይቁረጧት ለምን አሁን እንደዛ አይነት ድርቅ አይደለም ችግር ሊኖር ይችላል የተፈናቀሉ ሰዎች አሉ በግጭት እንደዛ አለ አሁንም ግን የዛ አይነት አይደለም የኢትዮጵያን ኢሜጅ አሁን ኢንቨስትመንት እንዲመጣ ጥሩ ነገሮች ፖዚቲቭ ደግሞ ከዛን ጊዜ እስካሁን ያለውን ለውጥ የሚያሳዩ ነገሮች መስራት ሲችሉ እነሱም እኮ አግዘዋል ያኔ እና አግዘን እዚህ ደርሷል ማለት ሲችሉ በዛው ተመልሰው ያንኑ ተጠቅመው እንደገና ብዙ ብር ለመሰብሰብ ትክክል አይደለም ብለን ተቃውመን መልእክቱ ደርሶ በኒውዮርክ በኩል እንግሊዝ ሀገር ነው ያለው ባብ ጌልዶፍ ቦኖን እናውቀዋለን ቦኖ አብሮት ይሰራ ነበር አሁን እንኳን አብሮ አይደሉም ቦኖ የሚባለው የዩቱ ዘፋኝ ነው ታውቂው ይሆናል ኢትዮጵያ ወዳጅ ነው ይመጣል ብዙ ጊዜ በሱ አድርገን በተቻለ መጠን ነገርየው ረገብ እንዲል አድርገናል በአቅማችን በእነዚህ ጊም በኩል ለምን አሁን ሀገራችንን ለማሳደግ ነው መሞከር ያለብን ይሄ ችግር እያወራን ዲክሽነሪ ውስጥ አስገቡን እኮ በረሃብና በድርቅ እና ይሄ ደግሞ ያደረጉት ምንድነው ያው በቀኝ ስላልተገዛን ለሌላው አፍሪካ መልክ ሲልኮ ነው ስላልተገዙ ስለነሱ እንዲዳ የሆኑት የሚል አይነት ሜሴጅ ለማስተላለፍ ብለው ነው ያደረጉት እና ከዛ ግን እኛ ያው ድሮም ነፃ ነን አሁንም ነፃ ሆነን ከድህነት ለመውጣት እየሰራን ነው እንሰራለን ይወጣልም ለምን ኢትዮጵያ ትልቅ ኃይል አላት 70 ሚሊዮን እኮ ከ30 ዓመት በታች ነው ይሄ ከብዙ አገሮች የሚበልጥ ፖፑሌሽን ወጣት ነው እና ይሄን ወጣት በትክክል ጋይድ ተደርጎ ስራ ተፈጥሮ ቢሰራ ትልቅ ኃይል ነው ለኢትዮጵያ እነ ቻይና እና እነ ህንድ የዛሬ 40 ዓመት የነበሩበት ሁኔታ ነው ምናየው አሁን እና የጄኔሬሽን ደግሞ ጥሩ የሚያበረታታ ነገር ነው እንጂ ድርቅ ችግር ምናምን ከሚባል የሚያበረታታና ኢንቨስትመንት የሚመጣበት ሁኔታ ቢፈጠር ጥሩ ነው በሚል ነው ትንሽ የሰራ መስሎኛል ጋብ ብሏል ጋብ ብሏል የሚያሳየው ተቆርቆራችሁ እኛም አለን ነው አላት ልጅ እኮ እንደዚህ ስለላችሁ ኤግዛክትሊ የሚያረጋው ያረጋችሁት ባለን ኮኔክሽን yes እና ለወጣቱም ደግሞ እንዳልከው አንድ በመሆን እንደውም ይሄንን ነገር መቀየር እና እንደሚቻል እንደውም አለመገዛታችን ጥሩ እንደሆነ የምናሳይበትን ነገር መፍጠር ነው ያለብን ይሄም አምናለሁ ልክ ነው ትሩ የህይወት ባላንስን በምንድነው ያገኘው ዘልዬ ፊሎሶፊክ ምንድነው የህይወት በደስታ በሐዘን መሃል ባላንስ ክኔት ነው የምታገኘው ፖዚቲቭ መሆን ነው ሁሉ ነገር በፖዚቲቪቲ ማየት ነው ምንድነው እኔ አሁን ሰው ብዙ ጊዜ አንተ ምንድነው ሁሌ ትስቃለህ ደስተኛ ነህ አሉ ምርጫው ምንድነው ሐዘን እዚህ አዘር ሳይድ እና ምንድነው ጉዞ ነው ህይወት እና በዚህ ጉዞ ውስጥ ጥሩ ነገር እየሰራሽ መንፈስሽን እያደስሽ ከውስጥ መንፈስ ደስታ በላይ ምንም ነገር የለም እና አሁን እኛ አርቲስቶች including you አርቲስቶች ውስጥ ነው ደስታችን ገንዘብ ብቻ አይደለም ገንዘብ ብዙም አይመጣም እየታገልን ነው የሚመጣው ሲመጣ እና እንዲያውም ሌላ ነገር እየሰራን ነው ገንዘቡንም እና ውስጣዊ ደስታ ነው እና ያ ውስጣዊ ደስታ ለማግኘት ደግሞ ቅን መሆን ሰው መርዳት እንደ ሰው መርዳት ለኔ ትልቅ ነገር የለም ሰውን ስትረጂ የምታገኘው ደስታ ውስጣዊ ነው እንደ አርት እንዳልኩሽ ነውና በዛ ባላንስ አደርጋለሁ
ምንም ነገር ክፋት ቢመጣም ፖዚቲቪቲውን ከበፊቱ ከበኋላው ጥሩ ነገር አለ ብሎ ማሰብ ጥሩ ነው እና በዛ ነው ባላንስ ማድረገው እኔ ማንበብ ወዳለው ሙዚቃ ደግሞ ትልቁ ቴራፒ ነው ሙዚቃ 24 ሰዓት ነው እኔ ማይንዴ ውስጥ ያለው ሙዚቃ እሱ አለ ከዛ ሌላ በጎ አድራጎት ስራ በብዙ ሰራለሁኝ በብዙ መንገድ እና ያ ደግሞ እድሜ ነው የሚጨምረው ምንም ጥርጥር የለውም ደስታ አለው ባላንስ እሱ ነው ምንድነው በህይወት ውስጥ ኔጌቲቭ ኤነርጂ ማራቅ ነው ኔጌቲቭ ኤነርጂ ወደ ኋላ ነው የሚስበው ውስጥ ማይንድሽን ይረብሻል ምናምንና ያን አቮይድ ለማድረግ ሞክራለሁ ለብዙ ጓደኞቼ ስነግራቸው አሁን ሚውት በጠን ፍጠሩ ላቸዋለሁ አንጎልስ ኔጌቲቭ ነገር ሲመጣ ሚውት ፍሪ ነው አዎ ፍሪ ሆኖ የማሰብና የመስራት ነው እኔ በእንደዛ ነው ባላንስ ማድረገው አይ በጣም ደስ ይላል አሁን ደግሞ ሀገሬ ያለውን ሙዚቃ ብንጋብዛቸው ደስ ይለኛል ፕሊዝ የኔም ፌቨሪት ነው ዛሬ ሻወር ውስጥ ዘፍነው ነበር ሳላ የሚገርምህ እንትን ያለው የሆነ ስሜት ይነካል ላይክ የሆነ ሆድ ያስብሳል የሆነ ነገር አለው በቃ በጣም ኮሜንቱ እንደዛ ነው ካለም ዙሪያ እንባይ መጣ እንዲህ ነው ማሳማው እኔ እንግዲህ ስለ ሀገር ስለ ኢትዮጵያ ስዘፍን ቆየው ይሄ ዘፈን እንዴት መጣ ብትኝ ኤልያስ መልካ ጋር አልበም ስንሰራ እስቲ የድሮ ዘፈኖችን እንስማ ይለኛል ማታ ገና ሳንጀምር እና ሰማን ብዙና አንድ ዘፈን አለችኝ ቶኮ ቢኮ ምትል ከድሮ አልበሜ ላይ እነ ዶሌት ሚዳን ያሉበት ላይ ቶኮ ቢኮ አንድ ነች ኢትዮጵያ ሀገሬ አንድ ነች ሀገሬ አንቲ አደዬ ምትልና አዝማቹ በእንግሊዝኛ ነው ሪች ሂስትሪ full of cultures ይቀጥላል በእንግሊዝኛና ይሄን ሲሰማ ኤልያስ አለ ኤኮ ሰምቻለሁ ቆይ መልሰው ሁለት ሶስት የሰማ ነውና ብዙ ሬጌ ነበር እየሰራን የነበረው አይ አንድ ዘፈን በዚህ አካሄድ መስራት አለብን አለ ኧረ ተው እኔ አሁን ችክችካ እንደገና አማርኛ ድሮ ዘብር ያደኩበት ስለው ያኛውማ ግራሚ ያሸንፈ መጣል በቃ እሱ አለኝ ሬጌው አሁን ለኢትዮጵያ ህዝብ ዘፈን አለኝ ገባንበት ዘፈኑን እሱ ሪድሙን ሰራልኝ ከዛ ጋሽልማ ገብረአብ ጋር ሄጄ ቁጭ ብለን ተጫወትን አማከርኩት እሱ ግጥሙን ጻፈልን ይሄው እውነቱን ነው ኤልያስ ሰርተን ጨርሰን ጠዋት ስንሰማው አንድ ቀን ሚክስ አርጎት ምን አለኝ እንደ ትንቢት ባይዋውን ይሄ ዘፈን ታያለህ አለኝ በማርቺንግ ባንድ ሲሰራ ተሰማለህ አለኝ የሚገርም ነው ከአልበሙ ወጥቶ በ5 አመቱ አንድ ቀን ዶክተር አብይ ከአሜሪካ ሲመለሱ አቡኖቹ ጋር ነበር የመጡት ጳጳሶቹ ጋር የኦርቶዶክስ ጳጳሶችና ኤርፖርት ተቀበሉ ተብለን በዳያስፖራ ማህበር እዛ ነበርኩኝ ማርቺንግ ባንድ አለ እኔን ሲያዩኝ አይገቡትም ደግሞ ላይቭ ነው ኢትዮጵያ በሙሉ ይታያል ከዊልባቦር ከጎሬ ሁሉ እየደወሉ ዘሌ ላይቭ ልትገባ ነው ወይ ኤልያስ ትንቢት ተናግሯል እያልኩኝ እንደዛ ሆኖ ይሄው በማርቺንግ ባንድ ሁሉ የሚሰራ ዘፈን ሆነ አዎ ደስ የሚለው ምንድነው እኔ በእውነቱ ደስ ያለኝ እኔ እንግዲህ ትንሽ በእድሜም ከፍ ያልኩ ነኝ የህፃናት ልጆች መንገድ ላይ ወክስ ያደርጉ ቤተሰቦቻቸው ጋር ማሚ አገሬ የሚለው ይላሉ ለኔ ትልቁ ደስታ እሱ ነው በቃ እነዛ ልጆች ውስጥ አገርን መውደድ ኢትዮጵያዊነትን ማሳወቅ ማለት ትልቅ ነው ሜሴጁ እሱ ነውና ከትንሽ እስከ ትልቅ ይዟል ዘፈኑ ጊዜውም ጥሩ ነው አንዳንድ ሙዚቃ ሲወጣ ጊዜው ማተር ያደርጋል ከጊዜው ጋር መጣጣሙ እና አሁን ያው 10 አመቱ ነው ከወጣ ዘፈኑ እስካሁን ምንድነው ጊዜ የማይገድባቸው ሙዚቃዎች አሉ ጊዜ ተሻጋሪ ዘመን ተሻጋሪ ነው በጣም ምርጥ ሙዚቃ ሰራው ታንክ ዩ እና ኤልያስ መልካም እንግዲህ አሻሮን የሚያሳርፍባቸው ሙዚቃዎች በሙሉ ቆንጆ ሙዚቃ በጣም ጂኒየስ ነበር ኤሊ ነፍሱን ይማረው እግዚአብሔር All right
እሺ ተመልካቾቻችን እንግዲህ በአፍሪካኛ ጥሩ ጊዜ እያሳለፋችሁ እንደሆነ ተስፋ እናደርጋለን። የምንገኘው በአንጋፋ አርቲስት ዘለቀ ገሰሰ የመኖሪያ ቤት ነው። ከሱ ጋር ጥሩ የሆነ ቆይታ እያደረግን ነው። እናንተም ደግሞ በያላችሁበት አብራችሁ እንድትቆዩ እንጋብዛለን። ዘልዬ አዲስ አበባ እንግዲህ አሁን ያለችበት መልኳ እንግዲህ ተቀይሯል፣ በጣም አምሮባታልና ትዝ ካለህ እንደውም ያኔ ዴሚያን ማርሊ የመጣ ጊዜ ቪዲዮ ሰርቶ ነበር እና ያመጣችሁትም እናንተ ነበር ስፒክ ላይፍ እና በአጋጣሚ እኔ በዚህም ላመሰግን እፈልጋለሁ። ጠርተኸኝ ነግሬህ ኢንተርቪው እንድታደርጊው እና ክሊፕ ቤት እንደሚቀረጽ ጠቁመኸኝ ሄጄ እኔም አለሁበት ክሊፕ ላይ ነው ሌጀንደሪ በጣም እኔ እንግዲህ በእውነት የዛ አይነት ኮንሰርት እስካሁን አልተደገመም። የምኮራባቸው 2 ኮንሰርቶች አሉ። የ97ቱ የመስቀል አደባባዩ የቦብ ማርሌ 60ኛው ዓመት ትልቁ አፍሪካ ዩናይት ብለን ጠቅላላ አፍሪካን ነው ያነቃነቀው እሱና ቀጥሎ እንግዲህ የዴሚያን ኮንሰርት ነው። እንዳየሽው ያን ቀን ወደ 10,000 ሰው ነው የገባው። 3,000 ሰው ተመለሰ። 10,000 ሰው ገባ እና በእውነቱ እኔ የኢትዮጵያ ወጣቶች የገረሙኝ 3 ሳምንቱ የወጣው ዘፈኑን ግጥም በግጥም ይዘፍኑት ነበር ያን ቀን ማታ እና የቦብንም ምን ያህል ነው የሚወዱት የኢትዮጵያ ሙዚቃ አድናቂዎች በጣም አሳዩኝ። ያው እንቀጥላለን ለማምጣት እና ዴሚያን ቪዲዮ እንደሚቀዳ የነገረኝ 3 ቀን ሲቀረው ነው ለመምጣት። አንድ ፕሮጀክት አለኝና እዛ ላይ ቀኑን አስተካክልልኝ ለዛ ለቅጂ ብሎ ቀዳ እና ያው እየዞረ ነው አዲስ አበባ ውስጥ የቀዳው። በጣም ጥሩ ተመልካች አግኝቷል። ወደ 17 ሚሊዮን ተመልካች ነው ያገኘው እና ምንድነው ያኔ ያለው አሁን ሳየው መስቀል አደባባይ ራሱ ያኔ እኔ እዛ ሮጥ ነበር ጠዋት በፊት ከዛ በፊት እና በእውነት አዲስ አበባ እያበበች ነው። በእውነቱ ያለው ለውጥ ኢንክሬዲብል ነው። ደግሞም ይገባታል። ለምን የአፍሪካ ዋና ከተማ ሆና አሁን ትዝ ይለኛል እነ መሐመድ ጋዳፊ ከአዲስ አበባ የውጣ የአፍሪካ ዩኒየን በቂ ኢንፍራስትራክቸር የለም ምናምን ብለው ለዓለም ዜና ሲያወሩት መቼም እኛ እንነድ ነበር፣ አሜሪካ ሆነን በጣም እንናደድ ነበር እና አሁን ያለበት ሁኔታ በጣም አሪፍ አካሄድ ላይ ነው ያለው። እየተቀየረ ነው ከተማው እና ምንድነው ለዓለም አሁን ወደፊት ሌሎችም አርቲስቶች መጥተው ይቀዳሉ። ምንም ጥርጥር የለኝም። ለዛ ነው ሁሉ ነገር አመቺ ነው፣ ያምራል። ደግሞም ሃይ አልቲቲዩድ አረንጓዴ ነው ከተማው። መጽዳቱ በጣም ደስ ይላል። ለውጡን ለነሱም እየላኩ ነው መልእክቱን ለነዚህ ጊም ከተማው እየተቀየረ ነው። አገሪቱ በጠቅላላ አንዳንድ ነገር መስራት ትችላላችሁ እዚህ። ሌላው ደግሞ ልጄም ማስታወቂያ ዓለም ውስጥ ነው ያለው ትንሹ ልጄ ወንዱ እና አሁን ብዙ ማስታወቂያ ወደ ደቡብ አፍሪካ ነው የሚቀዱት እየሄዱ የአሜሪካና የአውሮፓ ትልልቅ ኩባንያዎች እና ለምን አዲስ አበባ አሁን በቱሪዝሙም በምኑም ጥሩ ማስታወቂያዎች እየወጡ ነው። እና ልጄ ነብስለው ነበር በቀደም ንገራቸው እዚህ ርካሽ ነው፣ እዚህ ቢመጡ ወጪው ርካሽ ነው። ኢቭን ደቡብ አፍሪካ ውድ ነው እንዳየሁት። ልጄ እዛ ነው የምትኖረው እና ሄጄ 2 ጎብኝቼዋለሁ ጆሃንስበርግን እና ትልቅ ተስፋ አለው። በዚህ ከቀጠለ አዲስ አበባ ያው የአፍሪካ ዋና ከተማ ነች። ደግሞ በትንሽ ስራ በጣም ብዙ ለውጥ ታይቷል። ፋስት ነው ደግሞ የተሰራውም። ይሄ ደግሞ አሰራር ባህል በእውነት አሁን ይኸው ኮንስትራክሽኖች የምታዩ ነው ከተማ ውስጥ ብዙ ህንፃዎች ይሰራሉ። 24 ሰዓት ነው የሚሰሩት። አሁን ከዛ ልምድ የመጣ እና ትልቅ የስራ ባህልንም የሚቀይር ፕሮጀክት ነው። በእውነት ደስ ይላል። ምክክርስ እንዴት እየሄደ ነው ዘልዬ? ምክክሩ እንዳልኩሽ ነው። ተስፋችን 100% ላው ላይ ነው። መጸለይ ነው። እግዚአብሔር ይሄንን ያሻግረን ይርዳን ብለን ነው እንጂ በእውነት አጀንዳውም ተቀርጾ በቀደም በሚዲያም ገልጸውታል ፕሮፌሰር መስፍን እና ተስፋ አለው ይሄ ነገር በእውነት እኛ አሁን ከዚህ ካለንበት እንትን ውስጥ ብንወጣ በእውነት ሞሜንተም የሚል ነገር አለ ዓለም ላይ የሚዞር። እኔ ብዙ ጊዜ ታዝቤዋለሁ ይሄን ነገር ተናግሬያለሁ ሚዲያ ላይ። በ90ዎቹ ውስጥ ምዕራብ አውሮፓ ነበር፣
ከዛ 2000 ሲገባ ደግሞ ወደ ቪየትናም፣ ታይላንድ ምናምን ሄደ። ከዛ 2000 እያለቀ ሲመጣ ደግሞ ወደ ብራዚል እንደዚህ ሄደ። አሁን ተራው የአፍሪካ ነው ይሄ መነሳቱ ከድህነት መውጣት። አዎ እና እኛ ደግሞ በሬጌ ያው ስንዘፍን ነው የኖርነው። ስለዚህ ጌታ ስታንድ አፕ እያለ ስለዚህ አሁን የአፍሪካ ተራ ነው እና ኢትዮጵያ ደግሞ አፍሪካን ትመራለች በነፃነት በአፍሪካ ህብረትን በመመስረት የተባበሩ መንግስታት መስራች ፓርቲ ሀገር በመሆን እና ይሄ ሁሉ ባክግራውንድ እያለን እንዴት ነው እንደዚህ ሆነን የቀረ ነው የሚለው ነገር ሁሌ ጥያቄ ያነሳሳልና አሁን ይሄ እድል ይሄንን እችን ክሮስ ሮድ ከተሻገርን ማለት ያንን ሞሜንተም ይዘን ድህነት ታሪክ ነው የሚሆነው። ምንም ጥርጥር የለውም። አዎ ይሄ ወጣት እኮ ማት እኮ ኃይል ነው፣ ትልቅ ኃይል ነው እና ያንን ማኔጅ ተደርጎ በደንብ ከጋይድ ተደርጎ ከተያዘ እንደነ ቻይናና እንደነ ህንድ ኢኮኖሚያችን የማይነሳ ምንም ምክንያት የለውም። በደንብ ተስፋ አለው እና እንግዲህ ያው ሁሉም ሰው ልቡን ከፍቶ መደማመጥን ባህል አድርጎ ስሜታዊ ሳንሆን ስሜታዊነት እቺ ዘራፍ እያልን የምንፎክራት ነገር እሷ ነች ትንሽ የምታጋጨንና ካደረግን ኢትዮጵያ ያላት ተስፋ ትልቅ ነው እና በዚህ ምክክር ደግሞ ትልቅ መሰረት ይጣላል። በዚህ አይቆምም ምክክር በሌላ ሀገሮችም እንዳየነው አሁን ኮሎምቢያ ብዙ ጦርነት የነበረ እነ ናይጄሪያ ኢቭን ኬንያም አሁን ከዛሬ ስንት ዓመት የነበራቸው ረብሻ በምርጫ ምክንያት የተነሳ አሻሽለዋል። ህገ መንግስታቸውን አሻሽለው ብለው በምክክር በድርድር ጀምረውት ግን እስካሁን ይካሄዳል። የተለያየ አጀንዳ ነው እንጂ ይቀጥላል እና በዚህ አያልቅም። እግዚአብሔር ይርዳን፣ መስመሩን ይክፈትልን እና ካለንበት ችግር ለመውጣት አንዱ ትልቁ መፍትሄ ነው ብለን እኔ አምናለሁ። ህዝቡም እንግዲህ ልቡን ከፈት አድርጎ ነገሮችን ቀለል አድርጎ እያየ ከተመካከርን ባህላችንም እኮ ነው ባህላችን ነው። እውነት የውጭ አይዲዮሎጂ እየመጣ ነው የረበሸን እንጂ ውስጣችን አለ። የብዙ ሺህ ዓመት እኮ ነው የኛ ታሪክ እና ተከምሮ ቁጭ ያለ ቱባ ነገሮች አሉ። መከባበሩ አለ። እኔ እንዳልኩሽ ነው እንደኛ ሀገር ባህል ዓለምን ዞር ያለው 10 ጊዜ በላይ ሁሉ ነገር እና እንደኛ ሀገር ባህልን ይዞ ያለ ሀገር የለም። እነሱም ብዙ ጊዜ እንግዳ ሳረጋቸው ራሱ የሚሉኝ እሱ ነው ባህላችሁ በቃ በባህላችን በጣም እና ይሄንን በደንብ ኮትክተን ይዘነው ለማሳለፍ ለሚቀጥለው ትውልድ ካሻገር ነው እነሱ ወደ ሌላው ይላሉ። ያው ታሪክን እንደተረከብ ነው ይቀጥላል ማለት ነውና በጣም ትልቅ ተስፋ አለው ብዬ ነው ማምነው። እግዚአብሔር ይርዳን። በጣም የምትወደው your lifetime music ምንድነው? በጣም your go to music የትኛው? እኔ በብራንድ አላምንም። ሁሉንም ሙዚቃ ተምሬያለሁ። ጄነር ሳይሆን እንትን የምታዳምጠው ላይክ በምንም አይነት ሁኔታ? እኔ ለምሳሌ ዛሬ ሻወር ስወርድ አገሬን ዘፈንኩ። ከዛ በፊት ስፖርት ስሰራ ደግሞ በስፖቲፋይ ከፍቼ ስፖርት ስሰራ የሁሉ አይነት ሙዚቃ ነው የምሰማው። ሙዚቃ ለኔ መንፈሳዊ ጉዞ ነው። እንትን አይደለም እንደ ጊዜው ነው ደግሞ የሚገጥመው እንደ ሁኔታው ነው ምልሽ። እኛ ባህል ውስጥ አለ አሁን ኢትዮጵያ ውስጥ በለቅሶ ጊዜም የዘፍኑ ባህሎች አሉ። ወደ ደቡብ አለ በደንብ በጭፈራ ነው ሰው የሚቀብር ሁሉ ሲሄዱና ሙዚቃ የሁሉም ነገር መግለጫ ነው የሁሉም ነገር። እና ለኔ በህይወቴ እንደዛ ነው እና ሰው ሁሌ አንተ ታፏጫለህ ሁል ጊዜ ይሉኛል። አዎ ዘፈን እያሰብኩ ነው። ክፋትም ቢሆን ይላሉ። ደስ ሲለኝ ደግሞ እያልኩኝ እና 24 ሰዓት ሙዚቃ ማለት ለእኔ መንፈስ ነው። በዚህ ጊዜ እሰማለሁ ምናምን 24 ሰዓት አለ ውስጤ። ስጽፍም እንደዛ ነው። ስለዚህ እንዲህ የምትለው ስፔሲፊክ አንድ ሙዚቃ አናገኝም ማለት ነው? የምወዳቸው ዘፈኖች አሉ ግን ልክ ነሽ ጄኔርም የለም። ይሄን ስታይል አይደል ክላሲካልም ወደዋለ ጃዝም ወደዋለ። አሁን አንዳንድ ቀን ጠዋት ስነሳ እንዲሁ ጋዜጣ ያነበብኩ ጃዝ እሰማለሁ። መንፈስን ረጋ ያደርገዋል ሲጀመር። አንዳንድ ቀን ደግሞ ሞቅ ብሎኝ ጆግ አድርጌ የመጣው ጊዜ
ሬጌውን ሃፕ ቢቱን ከፍተውና ደህና ከህይወት አካሄድሽ ጋራ ያጣጣምሽው ከሄድሽ ሙዚቃ ከለር ነው የህይወት ከለር ነውና በአንድ ነገር አልወስነውም ሁልጊዜ ሙዚቃ ውስጥ ነው እኔም በጣም ነው ሙዚቃ የምወደው ለተመልካቾቻችን አንድ ሙዚቃን ጋብዛቸውና የመለያየ ሰዓታችንን እየተቃረበ ነው ዘልዬ እሺ ስማይል ኢትዮጵያን እንጋብዛቸው በጣም አሪፍ ስማይል ኢትዮጵያ መቼ መሰለሽ የጻፍኩት በ2018 በፈረንጆቹ መሰለኝ አንድ ሰሞን ትዝ ይልሽ እንደሆነ ውጭ ያሉ በስደት የነበሩ ይገቡ ነበር ኢትዮጵያ በቃ ተቀበሉ ደስታ አንድ መንፈስ ተፈጥሮ ነበር በቃ እና ቁጭ አልኩና አንድ ቀን ኬንያ ያለን ታውቂዋለሽ ኬንያ ጋር ቁጭ ብለን እንደዚህ ሞካከር ነበር ዘፈንና ስማ አንድ ዘፈን ነበር ቦብ ማርሌ የዘፈነው አልኩት መቼ ሲል ያኔ የተተኮሰበት ሰሞን ስማይል ጀማይካ ብሎ ዘፍኗል ጦርነት አቁሙ ነው በየሱ አመጣጥ ያኔ ቢኤንፒ ጄልፒ ያሉ ይዋጉ ነበርና አሁንም ጥሩ መንፈስ አለ ኢትዮጵያ ውስጥ እስቲ ስማይል ኢትዮጵያ ብለን እንጻፍ አልኩት በዛ ተጀመረ ያው ቆንጆ ሆኖ እኔም ክሊፑን ስንሰራው ደግሞ ብዙ ወጣቶች የ4 5 6 ክፍል ተማሪዎች ነው ይዤ ያሰራሁት ለምን የሚቀጥለው ትውልድ ከዚህ ከመጣንበት እንትን ጉዞ ለወጥ ያለ መንፈስ እንዲኖረው በሚል ነው ጥሩ መታለች ስማይል ኢትዮጵያ ደግሞ ስማይል ምን መሰለሽ ጧት ስትነሺ በመስታወት ራስሽን ስታይ ኮስተር ብለሽ ካየሽ ኮስተራ ሰው ነው የምታየው ስማይል ካረክሽ ስማይል ሰው ነው የምታየውና ቀንሽ ስማይል ሆኖ ነው የሚያልፈውና እንደው ጧት ቢሰሙት ጥሩ ነው ላለው ለሁሉም ሰው ስማይል ማለት ፈታ ያረጋል ጥሩ መንፈስ ያመጣል ደስተኛ መንፈስ ያመጣል ለዛ ብዬ ነው የጻፍኩት ለሀገር እንግዲህ በዛ ደረጃ ነው የተጻፈው ጊዜውም ጥሩ ነበረ ይሄ ነው ታሪኩ ልልሽ ነው በጣም አመሰግናለሁ ቆንጆ ኢንተርቪው ነበረን ታንክ ዩ ማርያም እኛ በጣም ነው የምናመሰግነው ዘልዬ ስለዚህ ሁላችሁም ተመልካቾቻችን እንግዲህ ይሄንን ስማይል ኢትዮጵያ የተሰኘውን ምርጥ የሆነ ሙዚቃ እየሰማችሁ ስማይል እንድታረጉ እሺ ዋላው ታንክ ዩ